አሹ ለሰላም ያልጠበቀችው ነገር ነገራት። ነፃነት ሞታለች የምትሉ ከሆነ የት እንዴት ተቀበረች ካሳያችሁን የቤቱን እጥፍ ብር እኛ እንሰጣችኋለን ብላ ዶክተር ማኪዳ ከአቤል ጋር ሆና ወደ ቤታቸው በመምጣት ትዕዛዝ አስተላልፋላቸው ሄዳ ነበር። እነሱም ደግሞ ሁለቱም በዚህ ነገር ተስማምተዋል። ሰላምን ብትሆን እና ታዲያ እንደዛማ ከሆነ እኛስ ብንሆን ለምን የሞተ ሰው እናንከራትታለን? እናሳያችኋለን፣ ጥሩ ነው ብላ ተስማምታ ነበር። ከዛ እነሱ ከሄዱ በኋላ ሰላም አሹን የት ነው የተቀበረችው? የተቀበረችበትን ቦታ ፈልገህ እንድታሳየኝ ትለዋለች። አሹ ግን ሰላም ያልጠበቀችውን ምላሽ ነበር ያልጠበቀችውን ነገር ነበር የመለሰላት። እሱም እንዲህ በማለት ነው መልስ የመለሰው። መሞቱን ሞታለች፣ ግን በዛ ሰዓት አቤል ቶሎ ቅበራት ብሎ ስለነገረኝ እኔ በድንጋጤ ስለቀበርኳትኝ ቦታው የት እንደሆነ አላውቅም፣ አላስታውስም፣ ረስቸዋለሁ፣ ግን ጫካ ውስጥ ነው የተቀበረችው የሚል መልስ ሲመልስላት፣ ሰላምም ሰውን ያክል ነገር እንዴት ነው የቀበርክበት ቦታ የሚጠፋህ በማለት ትጮህበታለች። ሰላም ቆያሹ ግን አንተ እየቀለድክ ነው እንዴ ያለኸው? ወይንስ ስለምንድን ነው ይሄንን አይነት መልስ የምትመልስልኝ ስትለው፣ እንዴ ሰላምዬ ለምን እቀልዳለሁኝ? ለምንድን ነው የምትጮህብኝ? በስነ ስርዓት አዋሪኝ እንጂ ደግሞ ባልተቤትሽ መሆኑንም አትርሺ ይላል። እናም አሹ የሆነ መፍትሄ መፈለጋችን አይቀርም፣ እንደምንም ብለን ዞሮ የነፃነትን ነገር እናገኘዋለን፣ አንቺ ብቻ አትቆጪ ይላታል። ሰላም ግን እንደዚህ አይነት ነገር ሀሳብ ካለ ቅድም ሴትዮዋ ስትናገር ለምንድን ነው አንተ ዝም ያልከው? ለምንስ ነው የተዘጋኸው? ለምን እንደዛ አላልካትም ነበር? ወይንስ ደግሞ ዝም ብለህ አውቀህ ነው ስልክ ተደወለብኝ ብለህ በመሀል ከጠገባችን ተነስተህ የወጣኸው? እሺ አሁን እኔ እንዴት ነው መረጋጋት የምችለው? እንዴትስ ነው ልረጋጋ የምችለው? እነሱስ ደግሞ ያሉትን ነገር ካላደረግን ቤቱን በእጥፍ ብር ላይገዙን ይችላሉ። እና እሺ ምንድን ነው ማድረግ ያለብን? አሹ ቆይ አንተ ግን ምን ሆነህ ነው? ምን አይነት ሰው ነህ? እያለ እንግዲህ ሰላም ትጮህበት ይዛለ። የተፈራው ነገር ሆኗል። መጀመሪያውንም ቢሆን አሹ ባል አይሆንሽም ብለን ተናግረን ነበረ። ሰላም እንግዲህ መስሏት ነው አሹ ጋር የጀመረችው አዲስ ህይወት። እንደሰማሁት እንግዲህ ዶክተር ማኪዳን ብትሆን የተቀበረበትን ቦታ ካላሳየናት ብሩን እንደማትሰጠን ነግራናለች። እኔስ ታዲያ የተቀበረችበትን ቦታ እናሳይሻለን ነገ ጧት ነይ ቶሎ ብዬ ስል አንተ ለምንድን ነው የዛ ሰዓት ዝም ያልከው? ለምን መልስ አልመለስክም ነበር? እሺ አሁን ምንድን ነው ማድረግ ያለብን? እያለ ሰላም እያበደች ትገኛለች። አሹ ሰላምን ለማረጋጋት እየሞከረ ቆይ ግን ሰላም ብዬ እንዴ አንቺ ሞኝ ነሽ እንዴ? እሷ ያለችውን ነገር ሁላ ታምናለሽ እንዴ? በዛ ላይ ደግሞ እሷ ፊት ይህንን ያህል ብር ሰጣችኋለሁ እያለች እያወራችን እንዴት አድርጌ ነው የተቀበረችበትን ቦታ ማግኘት አልችልም ምናምን ብዬ የማወራው? አንቺ ሞኝ ነሽ እንዴ ሰላምዬ? ቆይ ተረጋጊ፣ መጀመሪያ ተረጋጊ፣ እኔ ቆይ አስረዳሻለሁ እያለ ሲላት እንግዲህ ሰላም የዚህ ጊዜ በጣም ትናደዳለች። ሰላም ሰላም፣ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ባለማወቅ የሚለው ድራማ እንደቀጠለ ነው። ዛሬ እንግዲህ ሁላችንም ስንጠብቀው የነበረው ነገር ተከስቷል ማለት ነው። እንግዲህ አሹና ሰላም በትዳር አንድ ላይ እንደማይቆዩ ተናግረን ነበረ። አቤልን የሚያክል አይነት ሰው አታገኝም። ማለትም አቤል በጣም ጥሩ ሰው ነው እያን ስናወራ ነበር ሁላችንም። ሰላም ደግሞ መሰላትና ከአሹ ጋር አዲስ ህይወት እጀምራለሁ ብላ ስትመናቀር የተመናቀረችበት ነገር ያው አልሆነላትም ማለት ነው። አሁን ላይ አሹ እሷ የጠበቀችውን ነገር ሳይሆን ያልጠበቀችውን ነገር በመናገር አናዷታል። እሱም ደግሞ ቤታቸውን በእጥፍ ብር ሊገዟቸው ነበር እነ ዶክተር ማኪዳ፣ ግን ደግሞ የተጠየቁትን ወይንም የታዘዙትን ትዕዛዝ አልፈጸሙም። ልጅቷ ሞታለች ከተባለ የት ነው የተቀበረችው ሲባሉ ይሄ ነገር ውሸት ነው፣ አልሞተችም ማለት ነው። ነፃነት ይመስለኛል። ሰላም እንግዲህ ለአሹ ማስፈራሪያ ነገር የሆነ ትዕዛዝ አዘዋለች። አሁን ልጅቷ የት እንዴት ተቀበረች እስከ ነገ ጧት ድረስ ከዚህም ከየትም ከዛም ብለህ ፈልገህ እንድታሳየኝ ፈልጋለሁ ብለዋለች ማለት ነው። አሹ የዚህ ጊዜ በጣም ነው የተናደደው። እያስፈራራችሁ ነበር እንደ ህፃን ጣቷን በመቀሰርና አሹም ደግሞ ለሰላም የመለሰላት መልስ መገኘቱን እኮ ትገኛለች፣ እኔ እኮ ጭራሹንም አትገኝም ብዬ ሳይሆን የነገርኩሽ ግን ያው ቶሎ ላላገኛት እችላለሁ፣ ምክንያቱም ጊዜው በጣም ቆይቷል። ልጅቷ የሞተችበት ወይንም ደግሞ አቤል ቅበራት ያለብኝ ጊዜ እያለ ነው። እንደው ለድራማም ቢሆን ግን አሁን ይሄ ነገር ጥሩ ነው ብላችሁ ታስባላችሁ? ቤተሰብ ተቀበረች ሞተች እያልን አይ የድራማ እንደ ስራ ኒስጥን የሌላ ምን እላለሁ።
ሰላምም እንግዲህ ብሩ ለእኔ ብቻ ሳይሆን ለሁለታችንም ያስፈልገናል። ስለዚህ ይህንን ነገር ቶሎ ብለህ ተፍተፍ ብለህ ለማስተካከል ሞክር እያለችው ነው። አሹም የኔ ውድ ሰላምዬ አንቺ ብቻ ተረጋጊ፣ ችግር የለውም እኔ አስተካከላለሁኝ ሁሉንም ነገር እያለ እየተጎረረ ነው። ግን አሼ ውሸቱን ነው እንጂ ሲጀመር ነፃነት አልሞተችም። ነፃነት ብትሞት ኖሮ እንዴት ነው ሰው የቀበረበትን ቦታ የሚረሳው ማለት ነው? አይ ያሹ ነገር አሹ እኮ በቃ ዝም ብሎ ነው የሚያወራው እኮ ሲጀመር። እስኪ ለመቅደስ ስለነገርሽ መረጃ ከልብ አድርጌ አመሰግናለሁ። ግን ቅድም ስትነግሪኝ ሳላመሰግንሽ ነው የሄድኩትና ይቅርታ። ያው እህትሽ በጣም ክፉ ስለሆነች እኔ እንደ እህትሽ አስቤሽ ነው ላላምንሽ የቻልኩትኝ ወይም ደግሞ ያላመሰግንኩሽ እያላት ነው። እንግዲህ መረጃዋ ትክክል እንደሆነና ለእነሱም እንደጠቀማቸው አሁን ላይ ስለገባው እስኪ የመቅደስን ውለታ ወይም ያደረገችላቸውን ነገር የሰጠቻቸውን መረጃ በጣም ስለተደሰተበት ሊያመሰግናት ፈልጎ ጠርቷት ነበር። እናም እያመሰገናት ነበር። መቅደስም ግዴታ እኔ እንደ ሰላም መሆን የለብኝም፣ አንተ ደግሞ ሁል ጊዜ እንደ ሰላም አታስበኝ። ሰላምዬም ብትሆን እኮ እንደኔ መሆን ሳትፈልግ ቀርታ ሳይሆን እንደዚህ የምትሆነው ወዳ ሳይሆን ተገዳ ነው እንደገና ወይም አለማወቋ ነው እንጂ ትክክል እየሰራች አይደለም። እስኪም እንግዲህ ለመቅደስ እባክሽን የእሷን ነገር እንኳ ተይው፣ ይሄው አመት ሙሉ መቀለጃ አድርጋን እያሰቃየችን እኮ ትገኛለች እያላት ነው። መቅደስም እስኪ ግን አንተ ደህና ነህ? እንዴት ነህ? በጣም ነው የናፈከኝ እውነት እያለች ትለዋለች። እስኪም ደግሞ አይዞሻው ደህና ነኝ፣ እኔ በጣም ነው የማመሰግነው፣ በቃ አሁን ላይ ታርቀናል ሲላት መቅደስ በጣም ትደሰታለች ፍንድቅድቅ በማለት የእውነት እንደዛ እንደ ድሯችን ተመለስን ማለት ነው፣ በቃ ታረቅን ማለት ነው እያለች ትላለች ማለት ነው። እንግዲህ መቅደስ በጣም ደስ እንዳላት እንደ ድሯቸው ፍቅረኛሞች ሊሆኑ ወይም ጓደኛሞች ሊሆኑ እንደሆነ ሲነግራት ተደስታለች። እስኪም ደግሞ እኔ ከበፊትም ቢሆን አንቺን ጠልቼሽ አይደለም፣ ግን ነገረ ስራዋን የእህትሽን በደንብ ስለማውቅ ያው አንቺም እንደ እህትሽ መሆንሽ አይቀርም ብዬ አስቤ ነው አላት። መቅደስም አይ አታስብ፣ እኔ በጭራሽ እንደ ሰላም ልሆን አልችልም። እኔ አሁን ላይ ባላችሁበት ሁኔታ ላይ ሆናችሁ ብችልና ከጎንህ ብሆን በጣም ደስ ይለኝ ነበረ፣ ግን ደግሞ በቃ አላስቸግርህም፣ እንደዛ እንደ በፊቱ ብዙም ችግር አልፈጥርብህም ትለዋለች። ለብዙ ጊዜ ተራርቀው የነበሩ ሰዎች ናቸው እንግዲህ እስኪና መቅደስ። ምክንያቱም አልፈልግሽም፣ አትከታተይኝ፣ በቃ ለምንድን ነው የማትተይኝ? ተይኝ ስልሽ አይገባሽም ወይ እያለ እስኪ በተደጋጋሚ ሲጮህባት መቅደስም በጣም ተናዳ በቃ ስልችት ብሏት ሁሉንም ነገር ትታ ነበረ ያለችው እና አሁን ላይ ደግሞ ያው ታርቀዋል። በጣም ደስ ይላል። መቅደስም እንደምትወደው የሚያስታውቀው ነገር ምንድን ነው? ቤት ውስጥ እየተፈጠረ ያለውን ነገር የአሸን ጉዳይ ሄዳ ወንድምህ አደጋ ላይ ነው፣ እንዲሁም የሆነ ያልሆነ ውሳኔ ሊወስን ስለሆነ እባክህን እስኪ ለወንድምህ ድረስለት፣ ቤቱን በሰላም ሊያደርገው ነው፣ በሰላም ስም ሊያደርገው ነው ብላ ስለነገረችው ይሄ ነገር ደግሞ ያው አቤል ቤቱን በሰላም ስም እንዳያዞረው በዶክተር ማኪዳ አማካኝነት ቢሆንም አጭር ጥያቄ ተጠይቀው ያንን ነገር ደግሞ ከፈጸሙ ቤቱን በእጥፍ ሊገዟቸው እንደሆነ ተነጋግረዋል። በጣም ነው ደስ የሚለው። መቅደስና እስኪ እንግዲህ በዚሁ ጨርሰው ምስጋናቸውን ተመሰጋግነው ተለያይተዋል። ቤት ስትመጣ ደግሞ እንግዲህ የሰላም ጉዳይ መቅደስን ያጋጥማታል። እሷም ጭብጥ ብላ አሟት ነበር የደረሰችው። አጋጣሚ ሆነው ያው እንግዲህ እድሜ አሼ ነው መድኃኒት ሰጥቷት ነበርና ራሷን ስታ ወደቀች። ከዛ ወደ ሐኪም ቤት ወሰዷት። ሐኪም ቤት መጣች። ያው ልጇ እንደወረደባት ተነገራት። ቲጂ ደግሞ የተፈጠረውን ነገር ለመቅደስ ስትነግራት መቅደስ ይህንን ነገር ታወቅሽ፣ ለምንድን ነው ዝም ያልሽው? አንቺ አስቀድመሽ ለምን አትነግሪያትም ነበረ ስትላት፣ ቲጂም ደግሞ በእውነት እኔ ዝም ማለት ፈልጌ አልነበረም፣ ግን ደግሞ አሹ ብዙ ጊዜ የሆነ ነገር አደርጋለሁ የምትይ ከሆነ በመንገዴ ጣልቃ ገባለሁ የምትይ ከሆነ አንቺንም እናትሽንም እንዲሁም ወንድምሽን እገልብሻለሁ እያለ እያስፈራራኝ ነው እንጂ እኔ ዝም ማለት ፈልጌ አልነበረም። ከዚህ በኋላ እንግዲህ እሷን ብትነገርም ባትነገርም ያው ያ አረመኔ የሆነ ሰውዬ ሁሉንም ነገር ወስዶባታል እያለች ነው ማለት ነው። እንግዲህ ምን ይደረጋል፣ አሸ ጉድ ሰራት ሰላምን። በስተመጨረሻ ደስታዬን አጣጥማለሁ እያለች ከአቤል ልጅ ወልዳለሁ እያለች ስትል ዛሬ ላይ እንደዚህ አይነት ጉዳይ ተፈጥሯል። መጀመሪያም ያዙ ይልቀቁኝ ብላ በጣም ቀብጣ ነበረ። ታይ አቤል ይሻልሻል እያለች መቅደስ በተደጋጋሚ ስትመክራት የመቅደስን ምክር አልሰማም የራሴን ምክር ነው የምከተለው ብላ ከአሹ ጋር ምንድን በለው
እንደባለ የሆነ የሚባል ነገር ነበረና ጠፋብኝ። ያዙ ይልቀቁኝ እያለች በፍቅር ክንፍ ብላ ነበረ። ያው አሁን ላይ ግን የእጇን አግኝታለች። የአቤልም ጸሎት ነው መሰለኝ እንደዚህ ያደረጋት። አቤልም ዶክተር ማኪዳን እንግዲህ ይቅርታ አድርጊልኝና ግን ዶክተር ልጅቷ እንደሞተች ጭንቅላትሽ አያምንም ወይ? ለምንድን ነው የተቀበረችበትን ቦታ አሳዩን ብለሽ እየጠየቅሻቸው ብሏት ነበርና ከዛ ዶክተር ማኪዳም እንጃ አቤል፣ እኔ በሱ እርግጠኛ ልሆን አልችልም፣ ግን ከአሹ የተረዳሁት ነገር ቢኖር ምንም ስለ ልጅቷ መሞትም ሆነ ምንም መሆን ምንም ነገር እንደማያውቅ ነው ትለዋለች ለአቤል። አቤልም እንግዲህ ዶክተር ማኪዳ ይህንን በምትልበት ጊዜ እንደው እንዳፈሽ ባደረገልኝ እያለ እየተንተባተበ ነው፣ እንደኔ ማለት ነው። እናም አሁን የፍርድ ቤት ቀጠሮ ደርሷል። እሷም እስካሁን ድረስ አልደወለችም። ምን ይሻለኛል እያለ ይጠይቃታል። ዶክተር ማኪዳ አሁንም አላመነችም። ትክክለኛ ማስረጃ ቢኖራቸው ኑሮ ፍርድ ቤት ይመጡ ነበረ። ስለዚህ ምንም ነገር የላቸውም ማለት ነው እያለች እየተጠራጠረች